እኛ በደለኞች ኃጢአተኞች ስንሆን በቸርነቱ በይቅርታው ካጠገባችን እየሆነ በይቅርታው ይቅር እያለን እስከዚህ ሰዓትና እስከዚህ ጊዜ ላደረሰን ለአባታችን ለእግዚአብሔር ክብርና ምስጋና ለእርሱ ይሁን። ክቡር አባታችን መላከ ሰላም መምህር ይትባረክ አሰፌ የዚህ ታላቅ ቤተክርስቲያን አስተዳዳሪና የልማት አባት እንዲሁም የዚሁ ደብር ስብከተ ወንጌል ኃላፊ ሰባክያነ ወንጌል ሊቃውንተ ቤተክርስቲያን ሁላችሁም ወንዶችም ሴቶችም በእግዚአብሔር ፍጹም ሰላም እንደምን አደራችሁ? እንደምን አደራችሁ? ማን ይመስገን? እግዚአብሔር ይመስገን በሉ እስኪ ከፍ አድርጋችሁ። እግዚአብሔር ይመስገን ባልንበት አንደበት እንዳንዋሽበት ጥያቄም አለኝ እንደገጠመኝ ነው እዚሁ። እግዚአብሔር ይመስገን ባልንበት አንደበት ስንዋሽበት ማን ደስ ይለዋል? ደስ የሚለው እግዚአብሔር ሳይሆን ማን ነው? እግዚአብሔር የምናመሰግንበትን አንደበት ሰጥቶናል። በዚህ ጥሩ ነገር እንስራበት። አባቶቻችን ሲያስተምሩን ወሶበያ ይኮትኮለ ዘፈጠረከ ማለትም ዲያብሎስ በልዕልና በማዕረግ ተፈጥረህ ነበር፣ አንተ አላመሰግን ብትል የሰውን ልጅ ከአራቱ ባህርያት ለምስጋና ፈጠረ ይላል። ለምን ፈጠረ? ስለዚህ እንደምን አደራችሁ? አሁን ይሄ ምስጋና ነው። እግዚአብሔር ይመስገን ያለ ሰው አይዋሽ እባካችሁ። ካልዋሸን የማይሞላልን የሚመስለንና ብዙ ችግራችን የማይፈታልን የመሰለን በጣም ውሸት በልምድ የያዝነው ሰዎች አለፍ ሲልም የምንልን በመሐላ ውስጥ የምናልፍ ሰዎች አለን። በእግዚአብሔር ስም አደራ ለማለት ፈልጋለሁ። እግዚአብሔር ከሁላችን ጋር ይሁን። ጌታችን በእውነት ተነስቷል። እስኪ በሉት ብቻችሁ። ጌታችን በእውነት ተነስቷል። ኧረ አይሰማም። እግዚአብሔር ይስጥልኝ። ሉቃስ ወንጌል ምዕራፍ 24 ቁጥር 34 ላይ ነው። በዛሬው ዕለት በቅዳሴው እንደ ቅዱስ ያሬድ ወይም እንደ ስልቱ እንደሆነችው ቅዱስ ቤተክርስቲያን ስርዓት በቅዳሴው ላይ ያነበብነው ቅዳሴ ነው። እንግዲህ ከቁጥር 33 ጀምሮ ነው የምናነሳው። በዚህችም ሰዓት ተነስተው ወደ ኢየሩሳሌም ተመለሱ። 11ዱና ከእነሱም ጋር የነበሩትን ማለትም እነዚህ ሰዎች በዚያ ሰዓት ተነስተው ወደ ኢየሩሳሌም የሄዱ ሁለት ሰዎች ናቸው። የሉቃስ ወንጌል ምዕራፍ 24 ከቁጥር 13 ጀምሮ መድኃኒታችን ኢየሱስ ክርስቶስ በተነሳ ሰሞን ማለት ነው እንደው በ10 ቀኑ አካባቢ ሁለት ሰዎች ወደ ጎዳና ሲሄዱ የባለፈው ሳምንት እንደተማራችሁት ሁለት ሰዎች ናቸው ይላል መጽሐፍ ቅዱስ። ወደ ትርጓሜው ስንመጣ እነዚህ ሁለት ሰዎች ይህንን ወንጌል የጻፈው ቅዱስ ሉቃስና ጌታችን ኢየሱስ ክርስቶስን የገነዘው ኒቆዲሞስ ነው። በረከታቸው ይደርብን። እየተጓዙ እያለ እሱ መሆኑን ስላላወቁት ከብዙ ክርክር በኋላ ምግብ ወይም እንጀራ ቆርሶ ሲሰጣቸው ዓይናቸው በራላቸው። የዓለም ዓይን ይብራ በክርስቶስ። በእሱ ያመነ መገዳደል የለበትም። በእሱ ያመነ በፍቅር መኖር አለበት። በእሱ ያመነ ሰውነቱን በኃጢአት ማሳደፍ የለበትም። ወደ ንስሐ ይመለስ። የምን ዓይናችን ይብራ? እነዚህ ሁለት ሰዎች ዓይናቸው በራ ማለት ክርስቶስን አወቁት ማለት ነው። አወቃችሁኝን አላቸው። የሰራዊት ጌታ መድኃኔዓለም ክብር ይግባው። አዎ አውቀንሃል አሉት። ደስ ብሏቸው ነው። ስለሱ መከራ ነበር በጉዞ ላይ እያወሩ የነበሩት። እሱም ትቷቸው ከሄደ በኋላ ወደ ኢየሩሳሌም ተመለሱ ይላል ቁጥር 33 ላይ ስንደርስ። ወደ ኢየሩሳሌምም ሲሄዱ 11ዱን ሀገር አገኟቸው ይላል። 11ዱ ማለት 12ኛው ማን ስለነበረ ይሁዳ እንዳለመታደል ተለይቷል። ከኛ ቤትም የተለዩትን መድኃኔዓለም ይመልስልን። አንደኛ በሃይማኖት የተለዩ አሉ። ሁለተኛ በምግባርም ደግሞ ሃይማኖት እያላቸው መልካም ስራ የማንሰራ በርካታ ሰዎች ስላለን ከእንደ ይሁዳ እንዳንሆን። መቼም ይሁዳ ፕትርክና ወይም ጳጳስ አልሆነም ብሎ የሚያስብ ሰው አይኖርም። እንደገጠመኝ ታውቃላችሁ። እንደገጠመኝ ማለት ይሁዳ ማሰርና መፍታት የተሰጠው ሰው ነው የነበረው። እንዳለመታደል ሆኖ ተለይቷል። እግዚአብሔር ዓለምን ይመልስልን። 11ዱን አገኟቸው። እነዚህ ሁለት ዮሴፍና ኒቆዲሞስ ማለት ኒቆዲሞስና ቅዱስ ሉቃስ የሚነጋገሩትም ስለ ክርስቶስ ሞት ነው።
ስለ ክርስቶስ ሞት ብቻም ሳይሆን ስለ መነሳቱ ነው። አሁን ቅድም ያነሳነው ርዕሳችን ጌታ በእውነት ተነስቷል። ለጴጥሮስና ለሌሎችም ለስምዖንም ታይቶታል ሲሉ ለስምዖን ብቻ አይደለም የታየው። አሁን ሐዋርያት ለጊዜው ትንሣኤው አልበራላቸውም ነበረ፣ ይጠራጠሩ ነበረ። እባካችሁ እንደ ሰውኛ ነው ማሰብ፣ ሰው ስለሆኑ ይገጥማል። በኋላ ላይ ግን ክርስቶስ ባረገ በ10ኛው ቀን መንፈስ ቅዱስን ከላከላቸው በኋላ የነበረውን ጥንካሬ ቤተ ክርስቲያን ታሪካቸውን ሰንዳ አስቀምጣለች። እያንዳንዱ ሐዋርያ መከራ አልፈራም። በኋላ ላይ ለጊዜው ግን የአይሁድን ጭካኔ የአይሁድን አስቸጋሪነት ሲፈሩ ስለነበረ የትንሣኤው አልበራላቸው ነበረ። የዳግም ትንሣኤ ዕለትና እንዲሁም በዛው የጥብርያዶስ ዕለትን የባለፈው ሳምንት ነው ዛሬም ጭምር ትንሣኤውን ያረጋገጠላቸው። እንደዚህ እነዚህ 2 ሰዎችና 11 ሐዋርያት ስለ ጌታችን ትንሣኤ ተነስቷል፣ ለሁሉም ሰው ታይቷል እያሉ ሲነጋገሩ ወደ ኢየሩሳሌም የሄዱት ሉቃስና ኒቆዲሞስ ሐዋርያት ጋር ተገናኙ። የክርስቶስ ትንሣኤ በልባችን በርቶልን አልበራልንም? የክርስቶስ ትንሣኤ በልቦናችን የበራ ሰዎች እስኪ እልል በሉ። መብራንን ተገዳችሁ እልል በሉ በማለት አድርጌውም አላውቅም። ዝም ስትሉኝ እኮ ቸገረ። በርቶልናል አልበራልንም? ከምግብ ጋር ታገናኙት። አሁን ይሄ ዘመነ ማነው ባለ 50 ለምንድን ነው የምንበላው የምንጠጣው የሚባለው ትንሣኤ ፋሲካ ስለሆነ የሚል አይደለም። ባለፈው ጾማችኋል፣ ደክማችኋል፣ ተንገላታችኋል፣ አስቀድሳችኋል። አሁንም ደግሞ እንዲሁ በስጋ ዓርብ ረቡዕንም ጭምር እስኪ እንዳው ትንሽ እየተመገባችሁ ሰንብቱ። አሁን አባቶቻችን ይህን ስራ ሲሰሩት የሰው ልጅ መከራ ከተቀበለ በኋላ በስጋው በነፍሱ የዘላለማዊ ሕይወትን እንደሚያገኝ መቼም የድካም ዋጋው ምንድን ነው? ጥሩ ነገር ነው አይደል? ደመወዝ ነው። ስለዚህ በስጋ እንደዚህ እንደምትደሰቱ ሁሉ መቼም ኃጢአት አንሰራም ስንበላ ስንጠጣ፣ ይቅርታ አድርጉልኝ። በመንግሥተ ሰማያትም ከጾማችሁ ከጸለያችሁ በኋላ እንዲሁ በስጋችሁ እንደተደሰታችሁ ሳይሆን ከዛ የበለጠ ደስታ ይገጥማችኋልና በዛን 55ቱን ጾሙ 50ውን ግን ብሉ ብለው በንጽጽር እያሰማሩን ነው አባቶቻችን፣ የሃይማኖት አባቶች እንጂ አሁን ብዙ ሰው ይገርባቸዋል። ቤተ ክርስቲያን ሳይመጣ ስጋ ቤት ሂዶ ምላስ ሰንበሩን ጨርሶታል። ብዙ ሰው አሁን በዚህ ሰዓት አቆረባችሁ። ብዙ ሰው በተለይ ወንዶች አሁን በቤተ ክርስቲያን የምናየው ብዙ ጊዜ እናቶች ያስቀድሳሉ። አሁንም በርከት ብለው ይመጣሉ እሑድ ቀን። ወንዶች ግን እያስቸገሩ ብዙ እንደ ብዙዎቹ ሳይሆን እንደው በጣም አስቸጋሪ ሆኗል። እግዚአብሔር ከሁላችን ጋር ይሁን። ሰው ትንሣኤ ነው ፋሲካ ነው ብሎ ከቤተ ክርስቲያን መቅረት አለበት እንዴ? አሁን ስጋ ቤት እዛ ጋር ያለ ሰዓት ነው ሄዶ ቁጭ የሚለው። ይቅርታ ድመት እንዳትሉ፣ ሌላም ስም እንዳትጠቅሱ፣ ሌላም እንዳትጨምሩ አይሻል? እናንተ ግን ክብር ይገባቸዋል። ስለ ራሳችሁ እግዚአብሔር ተመስግኑት። ጥሩ እኮ ነው። ማስቀደስ አለብኝ፣ ጸበሉን መጠጣት አለብኝ፣ በአባቶች መባረክ አለብኝ ብሎ መምጣት መታደል አይደል? ወደ ዋናው እንሂድ። ስለዚህ ጌታ በእውነት ተነስቷል። እጥር ላድርገውና ጌታ በእውነት ተነስቷል በሉ። ለእኛ እውነት ያልተገለጸልን እውነት ተደብቆ ያስቸገረን ምንድን ነው? እስኪ 2 ነገሮችን ላንሳና እጥር ላድርግ። ምንድን ነው እውነቱ? ጌታ በእውነት ተነሳ። እውነት ማለት ጽድቅ ማለት ነው። ክርስቶስ የተነሳው ልንጸድቅ ነው። እውነት አሰብ ክርስቶስ የተነሳው ዲያብሎስ እኛን እንዳይፈታተንን ነው። ክርስቶስ የተነሳው እውነት ክርስቶስ የተነሳው ትንሣኤውንም እውነት ያደረገው ሰዎቹ እኮ ቀብረውታል። ሰዎቹ እኮ የጥበቃ ሰራተኛ አቁመው 3 የጥበቃ ሰራተኛ አቁመውበታል። የሚገርማቸው ነገር እንደው ጉቦ ሰጧቸው ነው የሚለው ለ3 ጥበቃ ሰራተኞች። እንዳ ወደ መቃብር ወይም ወደ ስቅለቱ እየመለስኳቸው አይደለም። እጥር አድርጌ እንደው እዚሁ ጋር ትንሽ እንዲታጣም ብዬ ላንሳው ብዬ ነው። እነዚህ ጥበቃ ሰራተኞች 3ቱም ተኝተው እያለ በቅድስት ድንግል ማርያም ድንግልናዋን በእህቱም ድንግልናዋን እንደተወለደ ማንም ባልተቀበረበት መቃብር ላይ በእህቱም መቃብር ላይ ሲነሳ እነዚህ 3 ጠባቂዎች አላዩትም። ተነስቷል፣ መቃብሩ ባዶ ነው እየተባለ ወሬ ሲወራ 3 ጥበቃ ሰራተኞች ተጠሩና ለየብቻቸው ተጠየቁ።
አንደኛው የመጀመሪያው ምን አለ? 12 ወንዶች ሰርቀው ወስደውታል አለ። ሁለተኛው ሲጠየቅ 72 ወስደውታል አለ። ሁለተኛው ሲጠየቅ የገነዙት ዮሴፍና ኒቆዲሞስ ናቸው የወሰዱት አለ። እነሱ እኮ ደጋግ ሰዎች ናቸው። አያችሁ፣ መድኃኒዓለም ከውሸት ይሰውራችሁ። ሶስተኛው ሲጠየቅ ግን አይ ከባድ እንቅልፍ ላይ ስለነበር ይነሳ ይሰረቅ አይሰረቅ እማውቀው ነገር የለም አለ። እውነቱን አልተናገረ እዚያ እውነቱን ተናገሩ። እውነትን ነው ብላችሁ ይቻለም ካሏሽን አሁንም እንደው የማይሞላልን የሚመስለን ሰዎች ካለ ሰብረን እንውጣ። እግዚአብሔር ይመስገን ይስጠን። ስለዚህ ክርስቶስ በእውነት ከተነሳ እኛም እውነትን ፍለጋ ሲልሄድ እስቲ በክርስቶስ ትንሣኤ ውስጥ ሆነን በክርስቶስ ማመን ውስጥ ሆነን የመጀመሪያው እውነት የተደበቀብን ምንድነው ካላችሁ ፍቅር ነው። ምንድነው አላችሁ? ፍቅር ነው። ቅድም ዋናው ዲያቆን በዚህ በፊልጵስዩስ በቆላስይስ 3 ቁጥር 14 ላይ አሁን ግን ክርስቶስን ፍቅር ነግሮናል። በፍቅር ኑሩ፣ ፍቅርን ልበሱት ይላል። ምን ልበሱት? ክርስቶስ ወዶን ነው እኛ ወደን ነው የሞተልን። እኛ ነን የወደን ነው እሱ ነው የወደደን። ንገሩኝ እስቲ እኛማ ሞቶ ተነስቶ አርጎ የቅድስት ድንግል ማርያም ሥጋ የእኛም ሥጋ ስለሆነ የባህሪዋ እኛም ባህሪ ስለሆነ ረቂቅ አምላክነቱን ከደካማ ሥጋችን ጋር አዋህዶልን ይህንን ሁሉ ረስተን እኮ አሁንም ድረስ ዝሙት ስንሰራ፣ ውሸት ስንዋሽ፣ ብዙ ኃጢአቶችን ስንሰራ እግዚአብሔር ታግሶልን አልታገሰንም? ይህ ፍቅር ነው አይደለም? ፍቅር ነው። ስለዚህ አሁን ፍቅር ተደብቆብናል። እውነተኛ ከክርስቶስ ጋር የሚያኖረን ዘላለማዊ ሕይወትን በመንግሥተ ሰማያት የሚያሰጠን ይሄ ብቻ አይደለም። ፍቅር የሆነው ክርስቶስን አንድና አንድ ቅድሚያ የምንገልጸው በምንድን ነው ካላችሁኝ፣ እኔና እናንተ ስንዋደድ ነው። እኔ ጋር ናችሁ? ቃሉን ለመስማት ጎበዞች ነን። አንድ ግለሰብ አስፋልት ላይ ወድቆ ካጠገቡ 200 ብር ቢወድቅ ሰው ግን ሰውየውን ነው የሚያነሳው? ብሩን ነው ማንሳት ያለበት? ሰው ግን የሚያነሳው ሰውየውን ነው? ብሩን ነው የሚያነሳው አይደል? እስኪ ስንሄድ መንገድ ላይ የወደቀ ሰው ስናይ እንዴት ነው ጥለና ነው የሚሄደው? ይሄ እኮ ክርስትና አይደለም። ብድግ አድርገው የሚያበሉ አሉ፣ እግዚአብሔር በረከቱን ይስጣቸው። የሚያጠጡት አሉ፣ እነሱ ሳይበሉ እነሱ ሳይጠጡ በአስቸጋሪ ሁኔታ ያስቀየማቸውን ሰው ስለ ክርስቶስ ሲሉ ይቅርታ ያደርጉለታል። አሁን ማንን እየገለጡት ነው? መድኃኒዓለም አባታቸው። እበሉ፣ ሰውን የሚወድ ሰው ክርስቶስን እየገለጠው ነው። ለሰው የሚያበላ የሚያጠጣ ሰው ኑሮት ሳይሆን ክርስቶስ ልቡ ላይ ስላለ እያወጣ ገንዘቡን ያበላል፣ ያጠጣል። ማን እየገለጠ ነው? መድኃኒዓለም ክርስቶስ። በዚህ ውስጥ እውነትን እንፈልግ። እግዚአብሔር ከሁላችን ጋር ይሁን። ያለ ፍቅር እውነቴን ነው የምነግራቸው፣ አንደኛ ዮሐንስ ምዕራፍ 4 ቁጥር 8 ላይ ፍቅር የሌለው ማንን አያውቅም? እግዚአብሔርን አያውቅም። እኔና እናንተ ግን እግዚአብሔርን እናውቀዋለን። ሞታችን ሙቶልን አውቀነዋል፣ አምነነዋል። ትንሣኤያችን ተነስቶልናል፣ አምነናል። እሱ እንደተነሳ ሊቃውንቱ ሌሊት ተንሥአ ወአንሥአ ኩሎ ሙታነ፣ እሱም ተነስቷል ሙታንንም ያስነሳል። ሙታንንም አስነስቷል። እንነሳለን በክብር። ክብር ይግባው ለእሱ። እንደታመመ እንታመማለን። የእኛን ሥጋ ለብሷል፣ ሥጋ ለብሰናል። አሁን እንዳንጨነቅ ከሁሉ ፍጥረታት ከፍ ሲያደርገን እሱ ሥጋ ለበሰልን። ስለዚህ እሱን የሚወድ ሰው ይወዳል። ሰው ሲጠላው፣ ሰው ሲያስጨንቀው፣ ሰው በክፉ ነገር እንጀራውንም ጭምር እንዲጥልፍልፍ አድርጎ እያጨለመበት ሲመጣ መድኃኔዓለም ክርስቶስ ልቡ ላይ ስላለ በሱ ይታገሰዋል። አጠፋ የሚመልስ ከሆነ ግን እሱ የአይሁድ ሰው ነው እንጂ ወይም የብሉይ ኪዳን ሰው ነው እንጂ የሐዲስ ኪዳን የክርስቶስ ወዳጅ አይደለም። እግዚአብሔር ከሁላችን ጋር ነው። እመኑ። ፍቅር ያለው ሰው በሉ እንጂ ፍቅር ያለው ሰው መድኃኒዓለምን ይገልጣል። አንዳንድ ጊዜ በስጋ እንኳ የፍቅር መግለጫ የለም እንዴ? አለ የለም? እንደ ወርቅ ነው የምትገዛላት እንዴ? ወጣቱ አንቺ ሲሆን ነገር ገሰሽ የምትሰጪው በቃ በጥቅሉ ዓለሙ ወይም የሰው ልጅ የፍቅር መግለጫ። አሁን ፍቅርን ወደ ዝሙት ወስዶታል። ዘላለማዊ መጽደቂያ ነው። አንደኛ ቆሮንቶስ 13 በተመሳሳይ ቁጥር 13 በ16 አርእስት ከፍላችሁ አንብቡት። ጊዜ የለኝም።
ስለዚህ በፍቅር እውነት ማለት ፍቅር ነው። ክርስቶስ ተነስቶ ይኸው በፍቅር ኑሩ፣ እኔን መስላችሁ ኑሩ፣ እርስ በርሳችሁ ተዋደዱ፣ ዓለምን እንደወደድሁት ሁሉ ሲል ለምንድን ነው አሁን እኛ ኦርቶዶክሳውያን ከሌሎች እምነቶች እንግዲህ መድኃኔ ዓለም ክርስቶስ ያለን ክብር ይግባው ለእሱ የፍቅር ልጆች ነን እኛ። አመጣ የወለደን ቀራንዮ ላይ ሐሰት እውነት እማዬ ለልጅሽ እኮ ትጨነቂያለሽ። የሆነ እንቅፋት እንዳይመታባት፣ ሌላ ውስጥ እንዳይገባባት፣ መኪና እንዳይገጭባት፣ ትምህርት ቤት እንኳ ልጆቹ እየመጡ እሷ ከዘገየች ወይኔ ልጅ እያለች አንዳንድ ጊዜ ጫማ ሳትለብስ እኮ ልጇ ጋር ትሄዳለች። ሐሰት እውነት የልጇ ነገር እያጨናነቃት መድኃኔ ዓለም ክርስቶስ ከአንቺ በላይ ወይም ከእናት በላይ እሷ አምጦ ወልዶናል። ክብር ይግባው ለእሱ። አስቡ ክርስቲያኖች፣ ፍቅር ማለት እሱ ነው። በሱ በቃ ሰው ስንወድ ለራሳችን ነው። ዲያብሎስን አሰራሩ ሰበን የምንጥለው እመኑን ስንዋደር ነው። ሁለተኛውና የመጨረሻው ስለ ፍቅር ብዙ እንዳልናገር ጊዜ ስለሌለ አይምሯችሁ በቃ ወደ ቤት እያቃጨለ ስለሆነ እጥር ላድርግ። ሁለተኛው እውነት የሆነውን ጽድቅ ልቦናችን አጥተዋል። በዚህ ዘመን ከኔ ጋር ናችሁ? ሁሉም የሚያስበው ምድራዊውን ነው፣ የሰማያዊን መንግስት። ዓለም ወይም ፖለቲከኞች ርዕዮተ ዓለም ብለዋል። ምን ዓለም ብለዋል? ርዕዮተ ዓለምን ማያ ብለው ሲቀጥልም ዝንጀሮ ሰው ከዝንጀሮ የመጣ ምናምን እያሉ ብዙ ነገር እየተናገሩ ነው። የኔና የእናንተ ልቦና ግን ርዕዮተ ዓለምን የሚቀረውን ዓለም ሳይሆን ርዕዮተ መንግሥተ ሰማያትን የሚያይ ልቦና መድኃኔ ዓለም ቀራንዮ ላይ ሰጥቶናል። ክብር ይግባ። ርዕዮተ መንግሥተ ሰማያት በሉ ከኔ ጋር አይሰማም? ርዕዮተ መንግሥተ ሰማያት በሉ። ምን ማለት ነው? ነጽሮተ መንግሥተ ሰማያት። እኔ እዚህ ምድራዊውን ዓለም ትቼው መሄድ አይቀርም። ምነው ዛሬውኑ በክርስቶስ ሁኜም በሄድኩኝ ብለን እንድንጸልይ እንድናስብ ብንሄድም መቼም ነፍስና ሥጋ ካልተለያዩ እግዚአብሔር መንግሥት እመኑኝ መውረስ አይቻልም። ነጽሮተ መንግሥተ ሰማያት የሚያይ ልቦና እውነትን እየፈለገ ነው ማለት ነው። በዘመኑ ሰርችን እያደረገ ነው ማለት ነው። እስኪ ነጽሮተ መንግሥተ ሰማያትን የሚያይ ልቦና እስኪ እግዚአብሔር አምላክ ይስጠን በሉ። እስኪ ሰጥቶናል አልሰጠንም? ኧረ ሰጥቶናል። አስቡት ክርስቲያኖች፣ ታስታውሳላችሁ? እኛ እኮ እንድናስብ መሐሪነቱን እንድናስብ ብቻ አይደለም፣ በፍቅሩ እንድንኖር ብቻ አይደለም፣ መንግሥተ ሰማያት መግባታችንን የእሱ ልጆች መሆናችንን ለማረጋገጥ እሱ በተነሳ በስንተኛው ቀን ወደ ሰማይ ያረገ። አሁን ስለ እርገት ልሰብክ አይደለም፣ እርገቱም ትንሽ ቀናት ይቀሩታል። የማንን ሥጋ ይዞ ነው ወደ ሰማይ ያረገው? መልሱልኝ እንጂ ከድንግል ማርያም የነሳውን ሥጋ ከረቂቅ አምላክነቱ ጋር ለዘላለም አዋህዶ በአባቱ ቀኝ ያስቀመጠው። ክብር ይግባው። ስለዚህ ነጽሮተ መንግሥተ ሰማያትን የሚያይ ልቦና አጥተናል። እውነት ፍለጋ ማለት ይሄ ነው። እውነት ማለት እዚህ ጋር ነው። አቤት ዘይቱ 1600 ብር ገባ፣ ጤፉ ይህን ያህል ገባ። ይሄ ነው የምናየው። እኔና የእናንተ ልቦና የሚያየው አይስብ አያቅድ ማለት አይደለም። ስለሚበላ ስለሚጠጣ አታስቡ ለማለት አይደለም። አይምሮ የሰጠን እግዚአብሔር እንድናስብ ነው፣ ግን እንድንጨነቅ አይደለም። አንድ ጥያቄ ልጠይቃችሁ። ኑሮ ተወደደ አልተወደደም? ተወደደ አልተወደደም? አሁን መርካቶ ስትሄዱ፣ መገናኛ አካባቢ ስትሄዱ ጧትና ማታ የሰው ልጅ እንደው በውኑ ምግብ በልቶ ያድራልን? እንደው ጤፍ ወይም እህል ምድሪቱ የኔ ያክል ታበቅላለችን የሚል ጥያቄ አይፈጠርባችሁም? ይህን ሁሉ ሕዝብ መግቦት የሚያድር መድኃኔ ዓለም ክርስቶስ ክብር ይግባው። አስቡ ክርስቲያኖች፣ የሚያኖረን አምላክ በሰላም ያኖረናል። ሐሰት እውነት አኗሪው ያኖረናል። እኛ አኗሪዎቹ ግን እስከሱ ወጣ ብለን እንጨነቃለን። ለምን? አኗሪው እያለ ለእኛ ብሎ ቀራንዮ ላይ የተጨነቀው እያለ አሁንም አናስራ አይደለም። ይህን አውሮፕላን የፈጠረው እግዚአብሔር የሰጠን አይምሮ ነው አይደል እንዴ? በንጹህ አይምሮ ጥሩ ነገር እናስብ። ከዚህ የዘለለውን ግን ለእግዚአብሔር እንስጠው። ሐሰት ነው። ርዕዮተ መንግሥተ ሰማያት ማለት ይሄ ነው። በአባቴ በክርስቶስ ቀኝ ተቀምጬ አለው። ክርስቶስ ፍቅርን ልበሱት ይለናል ሐዋርያው ጳውሎስ። የለበሰ ሰው በክርስቶስ የሚኖር ሰው ሁልጊዜ ትዝ የሚለው ከዚህኛው ምድራዊ ሕይወት
የተሻለ ሕይወት በሰማይ እንዳለ ነው። ንሴፎ ሀዳሳተ ምድረ ወሀዳሳተ ሰማያተ፣ አዲስ ምድር አዲስ ሰማይ በሰማይ አለ ይላል ቅዱስ ዮሐንስ በራእዩ 21 ቁጥር 2 ላይ። ነጽሮተ መንግሥተ ሰማያትን የማይልቦና እግዚአብሔር ያድልን። ስለዚህ ፍቅርና ነጽሮተ መንግሥተ ሰማያትን አወዳድሯቸው ክርስቲያኖች። ክርስቶስ በእውነት ተነሷል ስንል እውነት በፍቅር ብዙ እውነቶች ርቀውናል። ዋናው ግን እዚህ ምድር ላይ ሆኖ እርስ በርስ መዋደድ፣ ሲቀጥል ደግሞ መንግሥተ ሰማያትን ማየት ነው። መንግሥተ ሰማያትን ማየት ነው። እዚህ ሆኖ እግዚአብሔር ለዚህ ያብቃል። ደስ ብሎ በሰማይ እንኖራለን። ወንዱም ወንድ ሆኖ ይነሳል፣ ሴቶችም ሴት ሆና ትነሳለች። ሁሉም በእግዚአብሔር ቀኝ ይቀመጣል። ያን የመልካምን ነገር እንድናገኝ እግዚአብሔር እሱ ይፍቀድልን። ስለዚህ ነጽሮተ መንግሥተ ሰማያት፣ ነጽሮተ ዓለም የፖለቲከኞች ነው። ርዕዮተ ዓለም እነዚህ ሳይንቲስቶች የምትሏቸው ሰዎች ነው። ክርስቲያኖች ግን ነጽሮተ መንግሥተ ሰማያትን የማየት ልቦናና ሀሳብ እግዚአብሔር አምላክ ለሁላችንን የሚያድለን። ክርስቶስ በእውነት ምን ብሏል? ክርስቶስ የመጨረሻው ክርስቶስ በእውነት ከሙታን ተነስቷል። በእውነት ነው በሐሰት ነው? በእውነት ነው በሐሰት ነው? መቃብር ክፈቱልኝ ብሎ አላለም። አልዓዛር እኮ መቃብሩ ተነስቶለታል። አልተነሳለትም? የኢያኢሮስን ልጅም እኮ ክርስቶስ ያስነሳ እሱ ሂዶ ነው የባረካት ተነሽ ብሎ። አሁን እኔና እናንተ ከሞትን ካንቀላፋን በኋላ ማነው መጥቶ የሚያስነሳን? ትንሣኤያችን የተነሳልን የድንግል ልጅ እኔና እናንተ አስነሽ እንሻለን እንፈልጋለን። ክርስቶስ ግን ያለ አስነሽ ለዘላለም ሊያስነሳን ተነስቶ በአባቱ ቀኝ ተቀምጧል። ክብር ለእሱ ይሁንልን። ይቆየን። ስብሐት ለእግዚአብሔር።